ስጋ የሚወዱ ቆረጥም ጎረድም ጎረስም ማድረግ የሚያስደስቶት አይነት ሰው ከሆኑ እርስዎ ሀገሮት እዚህ ነው። ዛሬ የምንጎበኛቸው የወጥ ቤት ኪነት የተገለጠላቸው ቅቅል ጥብሱ የሚታዘዝላቸው ስጋ የሚወዱ ባለሙያ ህዝቦች ናቸው። ከቤት ውጪ ቤተ ዘመድ ተሰባስቦ ስብ ያልበዛበት ስጋ በእርጋታ በፍም እየተጠበሰ የርባ ማቴ እየተፈላ ወይን እየተጠጣ በጋራ ወግ ቤተሰብ ጓደኛሞች ጣፋጭ ጊዜ የሚያሳልፉበት የሚያስቀና ባህል አላቸው። አሳዶ ይሉታል። የረፍት ቀን እየተጠበቀ ዘወትር እሁድ የሚካሄድ በትንሹ ግማሽ ቀን የሚፈጅ የቤተሰብ ጊዜ ነው። ዜጎቿ በእግር ኳስ ፍቅር የነደዱ፣ ጭፈራ የሚወዱ፣ ማኅበራዊ ሕይወት የሚያበዙ፣ ከመላው ዓለም የተሰባሰቡ ፈታ ያሉ ስደተኞች ናቸው። ሀገራቸውን ብትሆን ስሟ ነው እንጂ የአገር በአየር ንብረት ስብጥር አቅፋ በያዘችው የሰው ዘር አህጉር ብትባል ይቀላል። የማይኖርባት የሰው ዘር የለም። 97 ከመቶ ዜጎቿ ስደተኞች ናቸው። 50 ከመቶ የሚሆኑት ጣሊያናውያን፣ የተቀሩት ከአውሮፓ የስፔን፣ የጀርመን፣ የፈረንሳይ፣ የእንግሊዝ፣ የራሽያ፣ የፖላንድና የስዊዘርላንድ፣ ከመካከለኛው ምስራቅ የሶሪያና የሊባኖስ፣ ከሩቅ ምስራቅ የጃፓን፣ የቻይናና የደቡብ ኮሪያ፣ የተቀሩት ሀገራቸው በውል ባይታወቅም የእኛዎቹ ጥቁር አፍሪካውያን ናቸው። በአየር ንብረትም ከበረሃ እስከ በረዶ ክምር፣ ጥቅጥቅ ካለ ጫካ እስከ ዘመናዊ የባህር ዳርቻ ሁሉንም ይዛለች። በስፋት ኢትዮጵያን ከሁለት እጥፍ በላይ ትበልጣታለች። በ2.8 ሚሊዮን ስኩዌር ኪሎ ሜትር ስፋት የዓለማችን 8ኛዋ ትልቁ አገር ብትሆንም የነዋሪዎቿ ብዛት ግን ከ46 ሚሊዮን አይበልጥም። የጥንት አሳሾች በከርሰ ምድሯ የብር ማዕድን በገፍ ይገኝ መስሏቸው የብር አገር ቢሏትም ግምታቸው አልያዘላቸውም። እዚህ ግባ የሚባል የብር ማዕድን አላገኙባትም። ዓለም ከከርሰ ምድሯ የብር መዓት ሲጠብቅ ግን እሷ የጀግና መዓት ታፈልቅ ያዘች። ለዓለማችን ጭቁን ሕዝቦች ማርክሲስቱን ዓለም አቀፍ አብዮተኛ ኤርኔስቶ ቼ ጉቬራን እንካችሁ አለች። በእግር ኳሱም ለዓይኖቻችን ምግብ ለመንፈሳችን ሐሴት የሆኑን ዘንድ ሁዋን ሮማን ሪኬልሜ፣ ዲያጎ አርማንዶ ማራዶናና ሊዮኔል አንድሬስ ሜሲን ለገሰችን። በዛሬው ጉዟችን የት እንደምንሄድ አውቀዋል። አዲስ አገር ልናይ አትላንቲክን አቋርጠን የብር አገር አርጀንተም፣ የጀግኖች አገር አርጀንቲና ገብተናል። የስፔን ቅኝ ግዛት ብትሆንም ጣሊያናውያን ይበዙባታል። ቋንቋዋ ግን ስፓኒሽኛ ነው። በእርግጥ ስፓኒሽኛ በጣሊያንኛ ተከሽኖ ብንለው ይቀላል። የአርጀንቲና ስፓኒሽኛ በስፔንም በስፔን ቅኝ ግዛቶችም ከሚነገረው ስፓኒሽኛ በእጅጉ የተለየ ጣሊያንኛ የሚጫነው አይነት ነው። ከተለያዩ የዓለም ክፍሎች እንደ መምጣታቸው ባህላቸውን እየቀየጡ አዲስ ማንነት መፍጠር ይችሉበታል። ከ100 ዓመታት በፊት የመጡ አዳዲስ ስደተኞች ለምሳሌ ብቸኝነት እንዳይጎዳቸው በባህር ዳርቻ ሰብሰብ ብለው የጥጃ ስጋቸውን እየጠባበሱ ወይን እየተጎነጩ የአንዱ ከአንዱ የማይመሳሰል ዝብርቅርቅ ያለ ዳንስ ይደንሱ ነበር። ጊዜ ደጉ ሳያውቁት የአንዱን ዳንስ ከአንዱ ሲቀይጥ ኖሮ ዓለም እጁን ዘርግቶ የተቀበለው አዲስ የዳንስ አይነት ተፈጠረ። ታንጎ። ታንጎ በአርጀንቲና የተወለደ በዓለም የማይዳሰስ ቅርስነት ያስመዘገቡት ፈጠን ያለው የአፍሪካ ምት የሚጫነው ነገር ግን ሁሉም ስደተኞች በአንድነት መገለጫችን የሚሉት የአርጀንቲናውያን ባህላዊ ጭፈራ ነው። ታንጎ ብቻ ሳይሆን ኢጓዙም በዩኔስኮ የዓለም ቅርስነት ያስመዘገቡት በስፋት የአፍሪካውን ቪክቶሪያ፣ በቁመት የካናዳውን ናያግራ የሚበልጥ 2.7 ኪሎ ሜትር ስፋት፣ 82 ሜትር ርዝመትና 275 ነጠላ ፏፏቴዎች ያሉት ድንቅ የተፈጥሮ መስህብ ነው። የተወሰነ ክፍሉ በብራዚል አብዛኛው ግን በአርጀንቲና ነው የሚገኘው። በሰው ሰራሽ ተንጠልጣይ መንገድ በኩል ወደ መሃል ገብተው የዲያብሎስ ጉሮሮ በመባል የሚታወቀውን ከ80 ሜትር ከፍታ የሚወረወር የፏፏቴ ውሃ ዋጥ ስልቅጥ አድርጎ ዝም የሚለውን ስፍራ መመልከት፣ የሚያወጣውን አስደናቂ ድምፅ ማዳመጥ የሕይወት ዘመን ትዝታን ይሰጣል። የአርጀንቲናውያን የእግር ኳስ ፍቅር ምን ያህል ጥልቅ እንደሆነ ያውቁታል። ሃይማኖት እስከ መመስረት እንደሚጠልቅ ግን መገመት ይከብዶታል። ለኢግሌሲያ ማራዶኒያ የራሱ 10ቱ ትእዛዛት፣ የራሱ ቤተ መቅደስና ቅዱስ ቀን ያለው ዲያጎ አርማንዶ ማራዶናን በሚወዱ አርጀንቲናውያን እንደ አውሮፓውያን አቆጣጠር በ1998 በሮዛሪዮ ከተማ የተመሰረተ ፓሮዲ ሃይማኖት ነው። ፓሮዲ ሃይማኖት ለድህነት የማይሆን ነገር ግን የመደበኛ ሃይማኖት ቅርጽ ያለው እንደማለት ነው። ከኢግሌሲያ ማራዶኒያ 10ቱ ትእዛዛት ጥቂቱ የሚከተሉት ናቸው። እንደ አውሮፓውያን አቆጣጠር በ2001 ማራዶና ከእግር ኳስ ዓለም ሲሰናበት ለክብሩ ሲባል በቦነስ አይረስ የሽኝት ፕሮግራም ተደርጎለት ነበር። በስቴዲየም ተገኝቶ ማራዶና እንዲህ አለ። እኔ ብዙ ስህተቶችን ሰርቻለሁ፣ ለዛም ዋጋ ከፍያለሁ። እኔ በስህተት ብሞላም
ኳስ ግን ንጹሕ ናት ነበር ያለው። ይህ የ10ቱ ትእዛዛት መጀመሪያ ሆኖ ኳስ ንጹሕ ናት ብሎ ማመን የእምነቱ መገለጫ ሆኗል። እግር ኳስን ከምንም በላይ አስበልጦ መውደድ፣ ለማራዶናና ለውብ እግር ኳስ ያላቸውን ፍቅር ያለ ገደብ መግለጽ፣ ማራዶና በእግር ኳሱ ዓለም የሠራቸውን ተአምራት ለመላው ዓለም ማውራት፣ ማራዶና የተጫወተባቸው ስቴዲየሞች የእግር ኳስ ቤተ መቅደስ፣ የለበሳቸው ማሊያዎችም ቅዱስ ናቸው ብሎ ማመን፣ ማራዶናን በፍጹም ከአንድ ክለብ ጋር ብቻ አለማቆራኘት፣ የመጀመሪያ ልጃቸውን ስም ዲያጎ ሲሉ መጥራት ዋና ዋናዎቹ ናቸው። የማራዶናን የልደት ቀን መነሻ ያደረገ የራሳቸው የቀን አቆጣጠርም አላቸው። 2 ሃይማኖታዊ በዓላትንም ያከብራሉ። የፈረንጆቹ ጥቅምት 30 የማራዶና የልደት ቀን ነውና ትልቁ በዓላቸው ነው። በ1986ቱ የዓለም ዋንጫ እንግሊዝን አሸንፈው ዋንጫ ያነሱበት ማራዶና 2 ጎሎችን በተለይም አንዷን በእጁ ያስቆጠረበት ሰኔ 22 ደግሞ በየዓመቱ የሚያከብሩት ሁለተኛው ክብረ በዓላቸው ነው። ላኢግሌሲያ ማራዶኒያ የማራዶና ቤተ ክርስቲያን የሚል ትርጉም ቢኖረውም ቀደም ሲል እንደገለጽነው ከድህነት ጋር አይገናኝም። ማራዶና መንፈሳዊ ኃይል አለው ብለውም አያምኑም። ለማራዶናና ለእግር ኳስ ያላቸውን ፍቅር ከመግለጽ ውጪ ፓሮዲ ሃይማኖቱ በአርጀንቲናዋ ሮዛሪዮ ከተማ ቢመሰረትም ማራዶናንና እግር ኳስን በሚወዱ የተለያዩ የዓለም ክፍሎች ሁሉ አባላት አሉት። ውበቷ የአውሮፓ፣ ኑሮዋ የላቲን፣ ታንጎና ማቴ የምትወድ እግር ኳስን ግን ከልቧ የምታፈቅር ከ3 አርጀንቲናውያን የአንዳቸው መኖሪያ የሆነች የወደብ ከተማ ናት ቦነስ አይረስ። መልካም አየር የስሟ ትርጉም ነው። 15 ሚሊዮን ነዋሪዎች ያሏት የአርጀንቲና ዋና ከተማ ስትሆን ከተቆረቆረች 500 ዓመታት የሞላት በደቡብ አሜሪካ አህጉር ትላልቅ ከሚባሉ ከተሞች አንዷ ናት። ጥንታዊና ውብ ኪነ ሕንፃዋን ያዩ የደቡብ አሜሪካዋ ፓሪስ ነው የሚሏት። እርሶም ቢሆኑ ቢያንስ በረጅም ውብ ጎዳናዋ ለይተው ያውቋታል። ትዝም አይለኝ ካሉ አንድ ታሪክ እናስታውሱት። በ2022 የኳታሩ የዓለም ዋንጫ ወርቁን ይዘው ለተመለሱ የአርጀንቲና ልጆች አቀባበል ሲደረግላቸው ቢያንስ በቴሌቪዥን ካልሆነም የእግር ኳስ አፍቃሪዎች በማኅበራዊ ሚዲያ ፎቶውን ሲቀባበሉ ታይተዋል። ታዲያ ከሕዝቡ ብዛት የጎዳናው ርዝመት አስደንቆት ከነበር ቦታው አሁን የቆምንበት ነው። ዓለማችን ላይ ከሚገኙ ረጃጅም ጎዳናዎች አንዱ ሲሆን የ37 ኪሎ ሜትር ርዝመት አለው። በአርጀንቲና ፖርቴኖ ሲባል ከሰሙ የቦነስ አይረስ ነዋሪዎች የወል መጠሪያ ነው። የወደብ ከተማ ነዋሪዎች የሚል ትርጉም አለው። 15 ሚሊየን የከተማዋ ነዋሪዎች ከመላው ዓለም ቢሰባሰቡም ዘር፣ ሃይማኖት ቢለያያቸውም ልዩነታቸውን ወዲያ ብለው አንድ ወጥ ማንነት ፈጥረው የጋራ ስም ወጥቶላቸው ነው የሚኖሩት። የቦነስ አይረስ ልጆች ጎራ ለይተው ቡድን ፈጥረው በሁለት ወገን ተፋጠው ካዩአቸው ብቸኛው ምክንያት እግር ኳስ ነው። ዕለቱ እሁድ፣ ጨዋታውም ሱፐር ክላሲኮ ወይም የቦካ ጁኒየርስ እና የሪቨር ፕሌት ግጥሚያ ሆኖ ከደረሱ ፍጥጫውን የማየት ግለቱንም የማሽተት ዕድል ያገኛሉ። እዚህ የሚደግፉትን ክለብ የሚመርጡት ስቴዲየም ተገኝተው ጨዋታ አይተው በአጨዋወታቸው ተማርከው አይደለም። ደጋፊነት በደም የሚወረስ ከአያት ወደ አባት ከአባት ወደ ልጅ የሚተላለፍ ከአንድ ቤተሰብ መገለጫዎች መካከል ዋነኛው ነው። ቦነስ አይረስ ለኑሮ አንድ፣ ለእግር ኳስ ሲሆን ግን 2 ልብ ነው ያላት። ዓለማችን ላይ ብዙ የእግር ኳስ ክለቦች የሚገኙባት ቁጥር 1 ከተማ ብትሆንም ልቧን ለ2 ለከፈሉት ለቦካ ጁኒየርስ እና ለሪቨር ፕሌት ያላትን ፍቅር በአደባባይ ስትገልጥ ግን ሌሎቹ ክለቦቼ ምን ይሉኝ ይሆን አትልም። ሰማያዊና ባለወርቅ ቀለም ለባሾቹ ቦካ ጁኒየርስ ይባላሉ። የነ ዲያጎ አርማንዶ ማራዶና፣ የነ ሪኬልሜ፣ የነ ካርሎስ ቴቬዝ ክለብ የሰራተኛው መደብ ተወካዮች ናቸው። በላብ በወዛቸው ላቋቋሙት ክለባቸው ልባቸውንም ሰጥተውት ኖሮ ኳስ ባገቡም በገባባቸውም ቁጥር የልብ ምታቸው ከፍ ዝቅ ይላል። ወዲህ ከደቡብ አሜሪካ ትላልቅ ስቴዲየሞች ያንዱ ባለቤቶች የቦካ ጁኒየርስ ተቀናቃኞች ሪቨር ፕሌትስ ይባላሉ። የሚፈልጉትን ኮከብ ለማስፈረም ኪሳቸው ገብቶ ከመውጣት የዘለለ ጊዜ አይወስድባቸውም። ምክንያት ሀብታሞች ናቸው። ውበት ያለው እግር ኳስ በጥበብ የምንጫወት ትክክለኞቹ የከተማዋ ተወካዮች እኛ ነን የሚሉት። የሚደንቀው ግን በዚህ ደረጃ ተከፋፍለው የከተማቸውንም ልብ ለ2 የከፈሉት 2ቱ ክለቦች ከአንድ ከተማ ሳይሆን ከአንድ መንደር የተፈጠሩ በአንድ ሰፈር ልጆች የተመሰረቱ መሆናቸው ነው። የወደብ አቅራቢያ የድሆች መንደሯ ባሪዮላ ቦካ
የሁለቱም የትውልድ ስፍራ ናት። ሪቨር ፕሌት በ1901፣ ቦካ ጁኒየርስ በ1905 በጭቃማው የላቦካ ሜዳ ተወለዱ። 1923 የመለያየታቸው መጀመሪያ ሆነ። ሪቨር ፕሌቶች ከድሆች መንደር ላቦካ ወጥተው የሀብታሞች መንደር ኑኔዝ ገቡ። የማሊያ ቀለም ብቻ የሚለያቸው ሁለቱ ክለቦች ከዚህ በኋላ በሰፈር በማኅበራዊና በኢኮኖሚያዊ ደረጃ ድንበር ፈጠሩ። የመጀመሪያ ክላሲኳቸውን ያደረጉት በአንድ መንደር እያሉ በ1913 ነበር። ጨዋታውም የወዳጅነት እንጂ በፍጹም የዛሬውን አይነት የፉክክር መልክ አልነበረውም። የዛሬው ጠላትነታቸው ልዩ መልክ የያዘው ከመስከረም 20 1931 ጀምሮ ነው። ወቅቱ የአርጀንቲና ፕሮፌሽናል ሊግ የጀመረበት ዓመት ነው። ሜዳው የቦካ ጁኒየርስ፣ ጨዋታው የመጀመሪያው ሱፐር ክላሲኮ። የመጀመሪያው አጋማሽ 1-1 ተጠናቀቀ። በሁለተኛው አጋማሽ ዳኛው ለቦካ ጁኒየርስ ፔናልቲ ሰጡ። የሪቨር ፕሌት ተጫዋቾች ተቃውሟቸውን ለማሰማት ዳኛውን ከበው ማዋከብ ያዙ። ዳኛውም 1፣ 2፣ 3ኛ ቀይ ካርድ መዘዙ። በእርግጥ በወቅቱ እንደ ዛሬው ባለቀለም ካርድ አልነበረምና በዳኛው ትዕዛዝ 3 የሪቨር ፕሌት ተጫዋቾች ከሜዳው ተቀነሱ። ይሄኔ የሪቨር ፕሌቶች አምበል የቀሩት 8ቱ የክለቡ ተጫዋቾች ሜዳውን ለቀው እንዲወጡ አዘዘ። ይህንን ዕለት ሁለቱም በክፉ ነው የሚያስታውሱት። ሪቨር ፕሌቶች በዳኛ የተበደልንበት ቀን ነው ይላሉ። ቦካ ጁኒየርሶች ደግሞ በሪቨር ፕሌቶች የተናቅንበት ያለ አግባብ ሜዳ ላይ የተተውንበት ነው ሲሉ በሌላ ጨዋታ ለመበቀል ዛቱ። ያኔ የጀመረ የሁለቱ ክለቦች ፉክክር በየዓመቱ እሳትም ቤንዚንም የሚሆኑ ትናንሽ ቁርሾችን እየጨመረ ይኸው ከቦነስ አይረስ አልፎ የመላው ዓለም መነጋገሪያ ሆነ። ከስቴዲየም ወጥተናል። ፓሌርሞ በሰሜናዊ የከተማዋ ክፍል የሚገኝ በሰማይ ጠቀስ ሕንፃዎች፣ በቅንጡ ሞሎች፣ በውብ አረንጓዴ ፓርክና በሰፊ ጎዳናው የሚታወቅ ትልቁ የቦነስ አይረስ ሰፈር ነው። ፑዌርቶ ማዴሮም እንደዛው በቅርብ ጊዜ ውስጥ እያበበ የመጣ በአሮጌው የባህር ዳርቻ ላይ የተገነባ አዲስ ሰፈር ነው። በተለይም መሸት አድርገው እዚህ ቢመጡ ራቶትን በአካባቢው ውበት ማወራረድ ይችላሉ። ፕላዛ ዴ ማዮ የዛሬው አርጀንቲና የተወለደችበት ከስፔን ቅኝ ግዛት ስትላቀቅ ነፃ አገርነቷ የታወጀበት ስፍራ ነው። አርጀንቲናውያን ፖለቲካዊ ተቃውሞ፣ የሰብአዊ መብት ጥያቄና የሰራተኛ ንቅናቄ ሲኖራቸው ሰልፍ የሚያደርጉበት አደባባይ ነው። እዚህ ባለ ፒንክ ቀለም ትልቅ ሕንፃ ካዩ የፕሬዝደንቱ መቀመጫ ካሳ ሮዛዶ ማለት እሱ ነው። ይሄኛው እንደ ፓሌርሞና እንደ ፑዌርቶ ማዴሮ ሰፊ ጎዳና የለውም። ሰማይ ጠቀስ ሕንፃዎችም አይታዩበትም። ግን ከቦነስ አይረስ አልፎ በመላው ዓለም ገናና የሆነ ሰፈር ነው። ባሪዮ ላቦካ። ላቦካ ማለት ቀደም ሲል ደማቅ ፉክክራቸውን ያወራንላቸው የቦካ ጁኒየርስና የሪቨር ፕሌት የእግር ኳስ ክለቦች የትውልድ ስፍራ ነው። ዛሬ የቦካ ጁኒየርሶች መናኸሪያ፣ የስቴዲየማቸውም መገኛ ነው። ላቦካዎች ከእግር ኳስ በፊት አምጠው የወለዱት ሌላ መታወቂያ አላቸው፣ የታንጎ ዳንስ። ኢትዮጵያ ውስጥ ባይዘወተርም ከአርጀንቲና ወጥቶ የዓለም መዝናኛ የሆነው ታንጎ እዚሁ ላቦካ መንደር ነው የተፈጠረው። ላቦካ ገብተው ደቂቃ ሳይቆዩ ነዋሪዎቿ በየመንገዱ በየበረንዳው ታንጎ ሲጨፍሩ ያያሉ። በገንዘብ ባይሆንም የመገለጫ ሀብታም የሆነችው ላቦካ 3ኛ መታወቂያም አላት፣ ዝብርቅርቅ የግድግዳ ቀለም። ጥንታዊ የወደብ መንደር እንደመሆኗ ከጣሊያኗ ጄኗ የመጡ ስደተኞች በብዛት የሚኖሩባት መንደር ናት። ከጣሊያን ተነስተው ላቦካ የደረሱ የጉልበት ሠራተኞች ከወዳደቁ ቁሶች ጎጆ እየቀለሱ በወደብ አቅራቢያ በሚያገኟቸው የመርከብ ቀለሞች ቤታቸውን ማስጌጥ ጀመሩ። ያገኙትን ቀለም እየቀቡ ያስጌጧት መንደራቸው ዛሬ በቀለሟ ምክንያት ቱሪስቶች የሚጎበኟት ለመሆን በቃች። ቦነስ አይረስ መጥተው በሰው ጫካ መሃል መጥፋት ካማሮት በዕለተ እሁድ ሳንቴልሞን ማየት አለቦት። እዚህ ዱላ የያዘ ደንብ አስከባሪ ባያዩም በጦፈ ንግዱ ከአዲስ አበባ ጎዳናዎች አይለይም። በእርግጥ ሕጋዊ የጎዳና ላይ ንግድ ነው። በሳምንት አንዴ እሁድ የኮብልስቶን መንገድ ተዘግቶ በግራም በቀኝም ገበያ ደርቶ ያገኙታል። የረፍት ቀን ነውና ትላልቅ ሱቆች ዝግ ስለሚሆኑ ትናንሾቹ ነጋዴዎችና የአቅሜን እኖራለሁ የሚሉ ሸማቾች በሳምንት አንዴ በቀጠሮ የሚገናኙበት፣ ቱሪስቶች ለወዳጅ ዘመድ በቅናሽ ዋጋ የስጦታ ዕቃዎችን የሚሸምቱበት ገበያ ነው። የ55 ዓመታት ታሪክ አለው። እንደ አውሮፓውያን አቆጣጠር በ1970 ሆዜ ማሪያ ፔኒያ በተባለ አርክቴክት ሐሳብ አመንጭነት ነው የተጀመረው።
በቅኝ ግዛት ዘመን የሀብታሞች መኖሪያ የሆነችው በጥንታዊ የኪነ ሕንፃ ውበቷ የምትታወቀው ሳንቴልሞ ነዋሪዎቿ እየሸሿት ሰው አልባ መሆኗን ሲመለከት ፔንያ ተጨነቀ። እናም መንደሯ ታሪካዊ ይዘቷን ሳትለቅ የቱሪስቶች መዳረሻ፣ የሀገሬው መዋያ መሆን የምትችልበትን መንገድ አሰበ። ጎዳናዎቿ ላይ የስጦታ ዕቃዎችን በርካሽ ዋጋ መሸጥ የሚለው ሐሳብ ተገለጠለት። እናም ቤት ለቤት እየዞረ የሚያውቃቸውን የስጦታ ዕቃ አምራቾች መቀስቀስ ጀመረ። 30 ሰዎች ሐሳቡን ደግፈው በእጃቸው የሚገኙ የጥበብ ሥራዎችን፣ የስጦታ ዕቃዎችንና ታሪካዊ ቁሶችን ለመሸጥ አደባባይ ወጡ። ይኸው ከ55 ዓመታት በኋላ ዛሬ ጠጠር መጣያ የማይገኝለት ከዓለም አቀፍ ቱሪስቶች እስከ ሀገሬው ነዋሪ የሚተራመስበት የቦነስ አይረስ የልብ ምት ለመሆን በቃ። አሳቢ ግለሰብ ሰሚ ማህበረሰብ ይስጠን እያለን ጉዟችንን እንቀጥላለን። እዚህ ዓለም አቀፉ የነጻነት ታጋይ፣ የጭቁኖች ወዳጅ፣ የጨቋኞች አሳዳጅ፣ የወንዶች ቁና ቼኩቬራ ተወልዷል። እዚህ የደስታችን ምንጭ፣ የሳቃችን መነሻ፣ በጠባብ ሜዳ በክብ ቅሪላ ዓለማችንን ያሳየን ሊዮኔል አንድሬስ ሜሲ ተወልዷል። ምን አይነት ማዕፀነ ለምለም፣ ምን አይነት የታደለች ከተማ ናት ሮዛሪዮ! ዶክተር፣ ደራሲ፣ የጨበጣ ውጊያ ሊቅ፣ ማርክሲስቱ ኤርኔስቶ ቼኩቬራ ከሮዛሪዮ ተነስቶ ለኪውባ ነጻነት ተዋግቶ የኪውባ የኢንዱስትሪ ሚኒስትር እና የብሔራዊ ባንክ ገዢ ሆኖ አገልግሏል። ወደ አፍሪካ መጥቶም በአምባገነኑ ሞቡቱ ሴሴ ሴኮ መንግሥት ስር ከሚማቅቁ ነጻነታቸውን ለማግኘት ከሚዋደቁ የኮንጎ ልጆች ጎን ቆሞ ተዋግቷል። ተወርቶ የማያልቀው ታሪኩ ሲሰማ እዚህ ምድር ላይ ብዙ መቶ ዓመታትን የኖረን የሚመስለው፣ እውነታው ግን በ39 ዓመቱን የሞተው። ልክ እንደ ቼኩቬራ፣ ልክ እንደ ሊዮ ሜሲ ሁሉ የአርጀንቲና ሰንደቅ ዓላማም እዚሁን የተወለደው። ማኑኤል ቤልግራቶ እንደ አውሮፓውያን አቆጣጠር በ1812 ለመጀመሪያ ጊዜ ባለነጭና ሰማያዊውን የአርጀንቲና ሰንደቅ ዓላማ ከፍ አድርጎ ያውለበለበው እዚሁ ሮዛሪዮ ነበር። ስፍራው ሐውልት ተሰርቶለት ይጎበኛል። ሮዛሪዮ በጥንታዊ ዘመን የአርጀንቲና ዋነኛዋ የወደብ ከተማ ነበረች። ነዋሪዎቿም የመርከብ ተቀጣሪ የኢንዱስትሪ ሠራተኞች። ፓራና የሮዛሪዮ ውበት የመመስረቷ ምክንያት የሆነ ከአማዞን ቀጥሎ በደቡብ አሜሪካ አህጉር ሁለተኛው ረጅሙ ወንዝ ነው። ላባሃዳ በደቡባዊ ሮዛሪዮ የምትገኝ የመኖሪያ መንደር ናት። ሊዮ ሜሲ ባይፈጠርባት ማንም የማያስታውሳት ዕድሜ ለእግር ኳሱ ጠቢብ፣ ዛሬ የቀድሞ የቤተሰቦቹ ቤት፣ የተማረበት ትምህርት ቤት፣ በሕፃንነቱ የተጫወተበት ሜዳና ሰፈሩ በአጠቃላይ የቱሪስቶች መዳረሻ ሆነዋል። ጋውቾ የብራዚሉ የእግር ኳስ ጥበበኛ የሮናልዲኒዮ ስም እንደሆነ ብቻ ነበር የምናውቀው። ከሮናልዲኒዮ በፊት ለብዙ መቶ ዓመታት ይህንን ስም የያዙት የአርጀንቲና እረኞች ናቸው። በምዕራቡ ዓለም ካውቦይስ የሚባሉት ፈረስ ላይ ሆነው ከብት የሚያግዱት እረኞች በአርጀንቲና ጋውቾን የሚባሉት። ለሀገራቸው ነጻነት ከተዋደቁ፣ ከስፔን ቅኝ ግዛት ነጻ ለመውጣት ከታገሉ አርበኞች ጎን ቆመው ባበረከቱት አስተዋጽኦ በሀገራቸው ታላቅ ዝናን አትርፈዋል። ፓምፓስ በሚባል በማዕከላዊና በምስራቃዊ አርጀንቲና በሚገኝ ለጥ ያለ የግጦሽ ሰረጌ ላይ ከብት እያገዱ ሀገራቸውን በቁም እንስሳት ብዛት ከሚታወቁ አገራት አንዱ አድርገዋታል። በቁጥር ካየነው በአርጀንቲና ከሰዎች ይልቅ የከብቶች ቁጥር ይበዛል። 46 ሚሊዮን ሰውና 50 ሚሊዮን ከብቶች አሏት። ለዛም ይመስላል በነፍስ ወከፍ በዓመት 46 ኪሎ ግራም የከብት ሥጋ በመመገብ አርጀንቲናውያን በዓለም ቁጥር 1 ደረጃ ላይ ይቀመጣሉ። ያም ሆኖ ሥጋ ድሮ ቀረን የሚሉት በእርግጥ ጥናቶች ይደግፏቸዋል። በ1956 አንድ አርጀንቲናዊ በአማካይ 100 ኪሎ ግራም የከብት ሥጋ ይመገብ ነበር። ዛሬ ይህ ቁጥር ከግማሽ በላይ ዝቅ ብሏል። ሆኖም ዓለም ሥጋ ይበላ ኖሮ በግማሽ ወርደውም የአንደኝነት ደረጃቸውን ማንም አልነጠቃቸውም። 46 ኪሎ ግራም ግን የከብት ሥጋ እንጂ በአጠቃላይ ሥጋ ብለን ጠቅልለን ካየነው አማካይ ፍጆታቸው ወደ 114 ኪሎ ግራም ከፍ ይላል። ሥጋ ከበሉ በኋላ ማወራረጃቸው የርባ ማቴና ወይን ናቸው። አርጀንቲናውያን ቡናና ሻይን የሚተካ ለጤና በሚሰጣቸው በረከቶች በሕክምና ባለሙያዎች ሳይቀር የሚወደስ የርባ ማቴ የሚባል ትኩስ መጠጥ አላቸው። ከደረቅ የማቴ ቅጠልና በትንሹ ከተቆራረጠ ግንድ የሚዘጋጀው የርባ ማቴ ከአርጀንቲና አልፎ በአብዛኞቹ የደቡብ አሜሪካ አገራት ዘንድ ዝነኛ ለመሆን በቅቷል። አርጀንቲና ወይን በማምረት በደቡብ አሜሪካ ቁጥር 1፣ በዓለምም ከታላላቆቹ 10 አገራት አንዷ ናት። በዓመት 2.5 ቢሊዮን ሊትር ወይን ስታመርት 70 ከመቶ የሚሆነው
ሜንዶዛ በሚባለው ግዛቷን የሚመረተው። 99 ከመቶ ዜጎቿ የተማሩ ናቸው። ከመጀመሪያ ደረጃ እስከ ዩኒቨርሲቲ ትምህርት በመንግሥት ወጪ በነፃን የሚቀርበው። 5 የኖቤል ተሸላሚ ምሁራንን ያፈራች የእውቀት አገርም ናት። ሕክምና ለዜጎቿ በነፃ ታቀርባለች። አርጀንቲና ከመቶ ዓመት በፊት ከዓለማችን ሀብታም አገራት ግንባር ቀደሟ ነበረች። በተለይም በነፍስ ወከፍ ገቢ ከነ አሜሪካን በላይ ነበር የምትቀመጠው። ዛሬ ከብራዚልና ከሜክሲኮ ቀጥሎ በላቲን አሜሪካ ሦስተኛዋ ትልቋ ኢኮኖሚ ብትሆንም መሬት ላይ ግን በርካታ ፈተናዎች አሉባት። በተለይም በ2001 በገጠማት የኢኮኖሚ ቀውስ ምክንያት የፖለቲካ አለመረጋጋት ውስጥ ገብታ በ10 ቀን ውስጥ ብቻ 5 ፕሬዝደንቶችን ቀያይራም ታውቃለች። የአንድ ፕሬዝደንት አማካይ የሥልጣን ዘመን 2 ቀን ነበር ማለት ነው። ይህ በብዙ የዓለም አገራት የተለመደ አይደለም። እንኳን በ10 ቀን በ50 ዓመታት ውስጥ 5 ፕሬዝደንት አይተው የማያውቁ የአፍሪካ አገራትን የአፍሪካ ሕብረት ይቁጠራቸው። በእርግጥ በዚህ ፍጥነት ፕሬዝደንቶችን ማፈራረቅ የጥሩ ፖለቲካ ምሳሌ ባይሆንም 20 ዓመታትን ገዝተውን ድጋሚ ምረጡን ለምንባል ለእኛ በ2 ቀናቸው በቃችሁ ሲባሉ የሚበቃቸው፣ ውረዱ ሲባሉ የሚወርዱ መሪዎች መኖራቸው መንፈሳዊ ቅናትን ያሳድራል። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።